ማያውቁት ወይም ቶታሊ ኤቲስቶች ቢሆኑ እንደው በቃ የተጻፈ ነገር አናምንም የሚሉ ሰዎች ቢሆኑ ይሻል ነበር እውነቱን ለመናገር። ለምሳሌ እስቲ ዮሐንስ 1 ላይ እንሂድ፣ ተመልከቱ። የከበርክ ቴዎፍሎስ ሆይ ከመጀመሪያው፣ ይሄ የሚናገረው እንግዲህ ሉቃስ ነው። የከበርክ ቴዎፍሎስ ሆይ ከመጀመሪያው በዓይን ያዩትና የቃሉ አገልጋዮች የሆኑት እንዳስተላለፉልን በእኛ ዘንድ ስለተፈጸመው ነገር ብዙዎች ታሪክን በየተራ ለማዘጋጀት ስለሞከሩ ይላል። ተመልከቱ። ቀድሞ እንግዲህ ሉቃስ 3ኛ ነው ሲጽፍ። ስለዚህ ቀድመው ለማዘጋጀት ስለሞከሩ ብሎ ኢቨን ያለፉትን የማቴዎስና የማርቆስን ራሱ ኮንፊርሜሽን ይሰጣል፣ ያረጋግጥልናል፣ ቀድመው እንደተጻፉ ማለት ነው። እኔ ደግሞ ስለተማርከው ቃል እርግጡን እንድታውቅ በጥንቃቄ ሁሉን ከመጀመሪያ ተከትዬ በየተራው ልጽፍልህ መልካም ሆኖ ታየኝ ይላል። ልጽፍልህ ይላል። ይኸው ሊትራሊ ምን እያለን ነው? ጻፍኩት እያለ እኮ ነው። መጻፍ እችላለሁ ይኸው ራሴ ጻፍኩት እያለ ነው ያለው። ለምሳሌ እዛው ላይ ምጽፍልህ ተብሎ እየተገለጸ አይ ላይችሉ ይችላሉ ምናምን የሚባል ነገር መምጣት አልነበረበትም። የዮሐንስ ላይም ስንሄድ የዮሐንስ ወንጌል ላይ እንግዲህ ይችሉ ነበር ወይስ እየተናገሩ ሌላ ሰው ነው የጻፈላቸው ስንል ምናነሳቸው አሉ። ተመልከቱ። ስለነዚህም የመሰከረ ይህንንም ጽፎ ያለ ይህ ደቀ መዝሙር ነው፣ ምስክሩም እውነት እንደሆነ እናውቃለን ብሎ ያስቀምጣል። ይኸው የትኛው ነው ይህ ተብሎ የተገለጸው? ጴጥሮስም ዞር ብሎ ኢየሱስ ይወደው የነበረውን ደቀ መዝሙር ሲከተለው አየ ይላል። ኢየሱስ ይወደው የነበረውን ተብሎ የተገለጸውን ነው። ግልጽ በሆነ ሁኔታ ዮሐንስ ደግሞ እንደጻፈ በግልጽ ያሳየናል። አያችሁ፣ ዮሐንስ ማለት ይወደው የነበረ ተብሎ ራሱን በራሱ መጽሐፍ የአባቶች ትሕትና ነውና በራሱ በቅዱስ ዮሐንስ ወንጌል ላይ ዮሐንስ ብሎ ላለመጻፍ ራሱን ላለማሞገስ ምን እያለ ይጠቅስ ስለነበር ነው? ኢየሱስ ይወደው የነበረ እያለ ይገልጽ ስለነበረ። ስለዚህ በግልጽ ይሄ ከዘረዘረ በኋላ ይመጣና ይኸው የሞተው የጻፈው ማን ነው? እርሱ ነው። ያ ደቀ መዝሙር አይሞትም የሚለው ነገር ወደ ወንድሞች ወጣ ይላል። ይሄ ሞትን አይቀምስም የተባለለት ኋላ ላይም ተረጋግጧል ማን እንደሆነ፣ ዮሐንስ እንደሆነ። ስለዚህ እሱ ጽፎ አስቀመጣልን ተብሎ በግልጽ ተናግሯል ማለት ነው። ስለዚህ አይደለም ሉቃስ አይደለም ማቴዎስ በግልጽ እንግዲህ በጊዜው ምሁራን ተብሎ የሚታሰቡት ቀርቶ ራሱ ዮሐንስ ራሱ እንደጻፈ በግልጽ ማስረጃ አለን ማለት ነው። አሁንም ስለ ሌላኛው አንደኛው ደግሞ ሉቃስ ባለመድኃኒት ተብሎ በመጽሐፍ ቅዱስ ተጠቅሷል። ቅድም አይ ቲንክ ያነሳሁት ይመስለኛል። ሉቃስ ራሱ ባለመድኃኒቱ ተብሎ ሐኪም ተብሎ ተጠቅሷል። በግልጽ የተቀመጡ ናቸው። የሐዋርያት ሥራ ላይ ብንሄድ እንዲሁ ደግሞ ጻፍኩኝ ብሎ ደግሞ ታገኙታላችሁ። ቀድሜ ከጻፍኩት ቀጥሎ እያለ ማለት ነው። ያ ማለት ላሳያችሁ፣ እዛው መጽሐፍ ቅዱስ ላይ ይጽፉ ነበሩ የሚለው ራሳቸው መጽሐፋቸውን ይናገራል ማለት ነው። ይኸው ቴዎፍሎስ ሆይ ይላል። ይኸውላችሁ የሉቃስ ወንጌል ሲጀምር አስተውሉ። እዚህ ጋር ይቅርታ ማርቆስ ላሳያችሁ። ሶሪ የእንትን ፋይሊንግ ስለሌለ ሉቃስ ወንጌል የከበርክ ቴዎፍሎስ ሆይ ዮሐንስ 1:1 ላይ ነው የምታገኙት። የከበርክ ቴዎፍሎስ ሆይ ከመጀመሪያው በዓይን ያዩትና የቃሉ አገልጋዮች የሆኑትን እንዳስተላለፉልን ብሎ የሚናገረው ማን ነው? ሉቃስ። አሁን የሐዋርያት ሥራ ላይ እንምጣ። የሐዋርያት ሥራ 1:1 ላይ ስትሄዱ ደግሞ ምን ይላል? ይኸው ተመልከቱ፣ ይቀጥለዋል ማለት ነው። ሁለተኛ ስለሆነ ነው ማን ብሎ የጀመረው ማለት ነው? ቴዎፍሎስ ሆይ ብሎ ይገልጻል።
የከበርክ አሁን እንዲህ ሰላምታ ምናምን አይደለም። በነገራችን ላይ ቴዎፍሎስ ሆይ ብሎ ይቀጥላል። ምክንያቱም የመጀመሪያው ስላልሆነ ሁለተኛው መልእክት ስለሆነ ቴዎፍሎስ ሆይ ኢየሱስ የመረጣቸውን ሐዋርያትን በመንፈስ ቅዱስ ካዘዛቸው በኋላ እስካረገበት ቀን ድረስ ያደረገውና ያስተምረው ዘንድ ስለጀመረው ሁሉ መጀመሪያውን ነገር ጻፉ። ይኸው መጀመሪያ የላከው እንዳለ በግልጽ ይናገራል። ራሱ መጀመሪያውን ነገር ጻፍኩ። ያኔ የጻፈለትን ማለት ነው። በወንጌል የተጻፈለትን ይኸው መጀመሪያውን ነገር ጻፍኩኝ አለ እስካረገበት ቀን ድረስ። ከዛስ 2 ቁጥር ላይ ስትሄዱ ደግሞ 40 ቀን እየታያቸው ስለ እግዚአብሔር መንግስት ነገር እየነገራቸው በብዙ ማስረጃ ከሕማማቱ በኋላ ሕያው ሆኖ ለእነርሱ ራሱን አሳያቸው። ከእነርሱ ጋርም አብሮ ሳለ ከኢየሩሳሌም እንዳይወጡ አዘዛቸው። አያችሁ፣ ኤግዛክትሊ ካቆመበት ቀጥሎ ቴዎፍሎስ ሆይ ብሎ ይጀምራል ማለት ነው። ግልጽ በሆነ ሁኔታ ቀድሞ የነበረውን የሉቃስን ራሱ የጻፈውን የራሱን መጽሐፍ ቀጣይ ራሱ የላከለትን ደብዳቤ ወይም መጽሐፍ ቀጣይ ክፍል ቁልጭ አድርጎ ሉቃስ ራሱ ያስቀምጥልናል ማለት ነው። እና እግዚአብሔር ይመስገን በብዙ ማሳየት ይቻላል ነው። እንደው ያዘጋጇቸው ብዙ ነበሩ፣ ግን ታይማችሁን ኮንሱም ላለማድረግ ያክል ልለፈው። ሐኪም ነበሩ የመሳሰሉ የሚለውም በሐዋርያን አበው ስንሄድ በቀለሜንጦስ ዘሮም ማለት ነው በግልጽ ተቀምጧል። ከነ አውሳቢዮስ ከነ ጠርጡለስ ባሻገር ወይም ከነ ተርቱሊያን ባሻገር በግልጽ ቀለሜንጦስ ዘሮም ሐኪም እንደነበረ ቀለሜንጦስ ዘእስክንድርያ ሐኪም እንደነበረ አስቀምጦታል ማለት ነው። ክሌመንት ኦፍ አሌክዛንድሪያ። ይሄን እንዳለን እንለፈውና እስቲ ወደ እስልምናው ደግሞ ስንመጣ ባይዜ በርደን ኦፍ ፕሩፍ ያለባቸው በርደን ኦፍ ፕሩፍ እነሱ ላይ ስለሆነ በጣም ይጨነቃሉ እናውቃለን። ግን እንደው በአጭሩ ያክል ተፍሲራት ላይ እኔ አጠቃልዬ ነው የምገልጸው። ማስረጃ የሚል ሰው ሙስሊም ካለ ይግባና እናሳያለን። ተፍሲራት ላይ እንደው ሐዋርያቱ አልተጠቀሱ፣ ሐዲሶች ላይ ሐዋርያቱ አልተጠቀሱ ጻፉ ተብለው የኢብን ኢሻቅ ተፍሲራት ጠበሪ ላይ አልተጻፉ። ግልጽ በሆነ ሁኔታ እኮ ጸሐፊዎቹ ተጠቅሰዋል። ቅዱስ ጳውሎስን ብዙ ጊዜ ሲያሙት እንሰማለን፣ ግን ጳውሎስ ራሱ ተጠቅሷል። ያው ኤግዛክትሊ እነሱ የሚሉበት ወይ ስላልሆነ ነው ብለን እኛ ባንወስድላቸው፣ ግን እነ ጳውሎስ እንደጻፉ እኮ ይናገራል። ጥያቄው ምንድን ነው? እነ ጳውሎስ ሲጽፉ በዚህ ወይ ጻፉት አልጻፉት የሚል ነው የሙፈሲሮቹ ጥያቄ እንጂ መጻፍ ይችላሉ አይችሉም አይደለም። ይሄማ ቶታሊ በእነሱ አስተምሮ ራሱ ውድቅ የሆነ ነው ማለት ነው። ለምሳሌ እንደው እናንሳ ከተባልን አንድ ነገር ብቻ ላንሳ እስቲ። እሺ የሼሪያውን አይጻፍ እንጂ ወይም ህግጋቱን አይደንግግ እንጂ ጳውሎስ ጽፏል ወይም ደግሞ የእምነትን ያስተማራቸው የሰጣቸው እርሱ ነው፣ ስለዚህም የጻፈላቸው እርሱ ነው ተብሎ የተጠቀሱ ብዙ ነው ያሉት። የቀደሙ የብሉይ ኪዳንን ሳንጠቅስ ማለት ነው በነገራችን ላይ። እና ቆይ ይሄንን እናንሳው እስቲ በአጭሩ እናንሳው። ይሄንን ሶሪ ለእችኛውን ቪዲዮ አብርቼ ላሳያችሁ። እሺ ያው አልማይዳ ላይ 14ኛው ማለት ነው 14ኛው ላይ ምን ይለናል? ይኸው ተመልከቱ እዚህ ጋር ያው ምን እያለ እንደሚጠቅሳቸው ተመልከቱ። ከላይ ልጀምርላችሁ። It's wrong to presume that the title ናሳራ pretends to Nazarenes ይኸው ስለ ናዝሬት እንደሆነ ናሳራ የሚለው ወደዚህ እንደሚመጣ መባሉ ወይም ደግሞ የተከታይ መባሉ ትክክል አይደለም። the home of Jesus ይላል። in fact its root is ኑስራት ወይም ደግሞ help ማለት ነው። ኑስራት ማለት ነው ሩት ሚኒንጉ፣ ከዛ እርዳታ ማለት ነው ይላል።
the Christians have been called Nasara ክርስቲያኖች ናሳራ ተብለው ይጠሩ ነበር። ለምን? ረዳቶች ለማለት for the reason what that when Jesus asked who will be my ansar የኔ ረዳት ማን ይሆናል ብሎ ጠየቀ ጊዜ ይላል። እንግዲህ ይሄንን የት ጋር እንዳለ እንግዲህ እነሱ ያሳዩናል። መጽሐፍ ቅዱስ ላይ እንኳን አንጠብቅም፣ እነሱ ያሳዩናል። his disciples answered we are answer in the cause of Allah እኛ ያንተ ረዳቶች እንሆናለን አሉት ይላል። The Christian writers got the wrong impression that the Quran contemptuously calls the Christians Nasara because of the apparent similarity between Nasara and Nazarans ይላል ማለት ነው። A sect of early Christians who were እያለ ይቀጥላል። ተመልከቱ፣ እነዚህ ክርስቲያን ራይተሮች ብሎ የሚጠቅሳቸው አሉ ከላይ። ከዛ በኋላ የሚገባው ያላችሁ የቅዱስ ጳውሎስና ይሄው later on the process of separation began for two sides እዩት። ከዛ ወደ ሁለት ተከፈለ ይልና በማን ምክንያት? በቅዱስ ጳውሎስ ምክንያት። ኤፈሎሮፍ የማን ተከታይ ይለዋል? ይኸውላችሁ ጥያቄ የሚያነሱትን ምን ያህል እንደማያገናዘቡት ከሙፈሲሮቻቸው ጋር ምን ያህል እንደሚጣሉ ተመልከቱ። አንደኛው አይ የሱ ተከታይ አልነበረም ብሎ የሚናገሩ አሉ። ግን የኢየሱስ ተከታይ የነበረው ጳውሎስ እሺ put an end to the observance of the law and declared that the only thing needed for salvation was belief in Messiah እያለ እንዲጻፈ ይላል። ወይም እንዲህ ብሎ አስተማረ። ተመልከቱ፣ የህጉ አዋቂ ህጉን አዋቂ እያለ ሁሉ ያስቀምጠዋል። ይህንን አሁን መጻፍ አይችልም ይችላል ብሎ ሐዋርያት ጋር የሚያቀርቡት እንግዲህ ይሄንን ራሱ ሳያነቡት ነው ማለት ነው። የህጉ ሊቅ የነበረው እንዲህ አደረገ። ባይዞ ስለ ገማልያል ሁሉ የሚያነሳበት ታሪክ አለ፣ እንዴት እንደተማረበት ሁሉ ማለት ነው። እንደው በቅርብ ያለውን እንዲሁ ለአብነት ያክል የቀረበኝን አወጣሁት እንጂ የተማረበትን ሁሉም ያነሳል። እና ምን አድርገው እንደሚናገሩ እንኳን አያውቁትም። ይሄው ሙፈሲሮቹ የሐዋርያት ሥራ ይሄው የእንዲ ሥራ ይሄው እያሉ ምን አገብሯቸው ምን ግድ ብሏቸው ነው ሙፈሲሮች እስቲ መጽሐፍ ቅዱስን እያነበቡ ማስረጃ የሚጠቅሱት? ተመልከቱ፣ ይሄው መጽሐፍ ቅዱስን ገብተው ማስረጃ ከዛ ነው የሚጠቅሱ ያሉት። እንግዲህ ከመጽሐፍ ቅዱስ ማስረጃ የሚጽፉ ሙፈሲሮች የሚጠቀሙት ከየት ነው ታዲያ? አይደለም መሐመድ፣ ቀደም እንማማር የቁርአኑን ስላነሳው ነው ወደዚህ የገባሁት። አይደለም መሐመድ አይደለም ሷሃባዎቹ ቀርቶ ሙፈሲሮቹ ራሱ ሪፈር እያደረጉ መጽሐፍ ቅዱስን እያነበቡ ነው የሚጽፉትና እዛ ላይ ብዙ ስለተነሳ አልገባበትም። ግን እናንተ ግልጽ በሆነ ሁኔታ በእናንተም በተወረደው በእኛም በተወረደው መጽሐፍ አመንም በሉ ነው የተባላችሁት። በተውራትም በኢንጂልም በኦሪትም በወንጌልም ባይዞ ሌሎች መጻሕፍትን ሁሉ ያነሳሉ ሙፈሲሮች ላይ የነ ኤርሚያስን የነ ኢሳያስን መጽሐፍ ሁሉ ያነሳሉ። የሚገርማችሁ ነገር እና ግልጽ በሆነ ሁኔታ የተባለውን እንደው እንዲያ ማለት አያስፈልግም። የወራቃም ሲነሳ እዛ ላይ ብዙ መጽሐፍትን ይተረጉም እንደነበር በግልጽ ተቀምጧል። ብዙ ማንሳትም ይቻላልና ሪፈረንሳችሁ መጽሐፍ ቅዱስ ሆኖ ከዛ በኋላ ደግሞ አይ እንዲህ ማለቱን እንደው ከየት እንዳመጣችሁ ድፍረቱን እግዚአብሔር ያንሳላችሁ። እርግጥ ነው ያው ደፋር ያደርጋል አለመማርም እውነታንም አለመያዝ በተቻለ መጠን በቃ ለማሳመን በዚህ በውሸትም በብዚህም በዛም አድርጎ መጋጋጥ ትክክለኛ አይደለም። እምነት በውሸት አይቆምም። ሌላው ቢቀር እንኳን የሰውን አረዳድ የሚሰማችሁን ሰው አይምሮ እንኳን ልትፈሩት ይገባል፣ ልታከብሩት ይገባልና እንደው ይሄ የተለመደ ድፍረት ብዙ ቦታ እየወሰዳችሁ ስለሆነ ሙሉ ለሙሉ ከራሳችሁም እምነት እያወጣችሁ ስለሆነ ሙስሊም ወገኖቻችን ጠንቀቅ ብትሉ፣ በተለይ ኡስታዞች ጠንቀቅ ብትሉ እንላለን። ቴንኪዩ በጣም እግዚአብሔር ያክብርልኝ። ቀጥሉ። እኔ እንኳን እንድታዩ የፈለኩት ስለ ቁርአን ነበር። እኔ በቃ ላሳይና
ልተኛ አንድ ሶስት ሀዲስ አሳይቼ ባጭሩ እስልምና ላይ ያለው ስለ ማኑስክሪፕት ስለ መጽሐፎቻቸው ምንድን ነው የሚለውን ላሳይና እንትን ልበል። ባይዘዌ የእነሱን ደግሞ እንዳስሳለን። ሰሞኑን አሬድም ቅድም ሲናገር ነበር። ለማንኛውም ሪፈረንስ ላሳያችሁ። ሳሂህ ቡኻሪ 4986 ላይ ቁርአን ራሱ የተሰበሰበበት ምክንያት እና ቁርአንስ በትክክል አለ ወይ የሚለውን በግልጽ የሚያሳይ ነው። ዚያድ ብን ጠቢት ነው የተናገረው እና ምንድነው ታሪኩ? ቁርአን እንዲሰበሰብ የሆነበት ምክንያት አብዛኛው ቁርአንን በቃላቸው የቀሩ ሰዎች በመሞታቸው ምክንያት እና ከፍተኛ ጉዳት ቁርአን ላይ በመድረሱ እንደገና ደግሞ ተመሳሳይ በሌላ ባትልፊልድ ላይ እነዚህ ሰዎች ከሞቱ ደግሞ ቁርአን ላይ ከዚህ የበለጠ ካዡዋሊቲ ሊደርስበት ይችላል ተብሎ ስለታሰበ ነው እንደገና መሰብሰብ የጀመረው ማለት ነው እንጂ ሐሳብም አልነበራቸው። ባይዘዌ ሶ እንደዚህ ይላል። አቡበከር as-Siddiq sent for me when the people of the Yamama had been killed. A number of the prophet companion fought against Muslima. እስልምና ለማስፋፋት ጦርነት በሚያደርጉበት ጊዜ አብዛኛው የመሐመድ ሰሃባዎች ወይም ደግሞ ፍሬንዶች ቁርአንን በቃላቸው የቀሩ ሰዎች ሞተው ነበር አለ። ሞተው ከዛ በኋላ እነሱ ከሞቱ በኋላ እንዲህ ብሎ ይናገራል። I went to him and found Umar bin al-Kitab። ከዛ ዑመር ነው እንደዚህ የሚለው ለማን? አቡበከር ነው እንጂ ለዑመር እንደዛ የሚለው እንደዚህ ብሎ ነገረኝ እያለ እየነገረው ነው። ማን? ዚያድ ነው እንደዚህ የሚናገረው። And Abubakar then said to me, Umar has come to me and casualty ተመልከቱ casualty were heavily among the Quran of the Quran ትልቅ ጉዳት ደርሷል። ቁርአንን በሚቀሩት ሰዎች ላይ ትልቅ ጉዳት ደርሷል። ትልቅ ጉዳት መጥቷል። አኢልና those who knew the Quran by heart ቁርአንን በልባቸው የሚያውቁ ሰዎች ማለት ነው። እነሱ ላይ ጉዳት ደረሰ ማለት ቁርአን ጉዳት ደረሰበት ማለት ነው። ባይዘው on the day of the battle of የማማ በሚባል ጦርነት ላይ በዛ ቦታ ላይ ጉዳት ስለደረሰባቸው ነው ቁርአን እንዲሰበሰብ የተደረገው። እንዲህ ይላል። ከዛ and I am afraid ይልና that more heavy casualty may take places among the Quran on the other battlefield ይላል። ተመልከቱ። ከዚህ በላይ ማለት እያለን ያለው ከዚህ በላይ እነዚህ ሰዎች የሚሞቱ ከሆኑ ከዚህ በላይ ጉዳት እንዳይደርስ እፈራለሁ። ከዚህ በላይ በሌላ የጦርነት ቦታ ላይ ሄደው ከሞቱ ከዚህ በላይ ቁርአን ላይ ጉዳት እንዳይደርስበት እፈራለሁ አለ። ከዛ ምን አለ? whereby large part of the Quran may be lost ምናልባት ብዙ የቁርአን ክፍል ሊጠፋ ይችላል። ከዚህ በላይ ማለት ነው። ከጠፋው በላይ ሊጠፋ ይችላል። therefore I suggest አለ። ስለዚህ suggest አደርጋለሁ you አቡበከር order that the Quran to be collected አቡበከርን ነው ዑመር ነው የሚለው ቁርአንን እንዲሰበስብ ማለት ነው። ሶ ቁርአን የተሰበሰበበት ዋነኛው ምክንያት ለምንድን ነው? አብዛኛው ቁርአንን በቃላቸው የያዙ ሰዎች ስለሞቱ ከነሱ ጋር ደግሞ እየጠፋ ስለነበረ አሁን በሌላ ጦርነት ላይ ከሞቱ ደግሞ ብዙ የቁርአን ክፍል የበለጠ ጉዳት ሊመጣበት ስለሚችል ስለዚህ ቁርአን ይሰብሰብ ብለው ነው የሰበሰቡት። እንግዲህ እነዛ ሰዎች ብቻ የሚያውቁት በቃላቸው ይዞት የሞቱት የቁርአን ብዙ ክፍል አለ። ለምሳሌ አንድ ታሪክ ልንገራችሁ። ከዚህ በታች ያለው ሌላ ነገር ነው። አንድ ይሄ ቁርአንን መሰብሰብ ይጀምራል። ይሄ የተባለው ልጅ ማለት ነው ዚያድ ብን ጠቢት ቁርአንን መሰብሰብ ሲጀምር ምን እንደሚያገኝ ምን እንደሚል ላሳያችሁ። እሺ ከዛ ይጀምራል ይላችሁ። ከዛ the Quran collected it from what was written on ይላል። ፓልም ስቶክ ላይ በቅጠል ላይ 18 white stone ይላል በስስ ነጭ በሆነ ድንጋይ ላይ and also them in a man who knew by heart ደግሞ ሰው በቃላቸው ከሚያውቁ ሰዎች ነው ቁርአንን መሰብሰብ የጀመረው። ከነዚህ ላይ ይልና until I found ይላል the last verse of the surah al-tawbah repentance ማለት ሱራ 9 ላይ ያለው የመጨረሻውን ክፍል እሱን እስካገኝ አለ። እሱን ከማን ያገኘው ታለ? ዊዝ አቢ ኩዛማ አናስሪ አቢ ኩዝማኒ ነው ኩዝማን አቢ ኩዝማን አናስሪ የሚባል ሰውዬ እሱን እስካገኝ ድረስ አለ ተሰበስብ ነበር አለ። and I did not find it with anybody other than him አለ። ይሄን የመጨረሻውን ክፍል ከዚህ ሰውዬዎች ከማንም ሰው ጋር አላገኘሁም ማለት
የሰውዬ ሞተው ቢሆን ኖሮ ዛሬ ላይ ያለው ቁርአን ሌሎቹ በቃላቸው የያዙ ሰዎች እንደሞቱና ሌላው የቁርአን ክፍል እንደጠፋው ይሄ ሰውዬ ሞተው ቢሆን ኖሮ የሱረቱ አተውባ የመጨረሻው ክፍል ማለት ነው ላይ ያሉት ሁለት ክፍሎች አይካተቱም ነበር አሁን ባለው ቁርአን ላይ። ተመልከቱ እንዴት እንደሚያጋልጣቸው የራሳቸው እንትን ይኸው ሱራ 9 28 እና 29 ነው ከሰውየው ጋር ብቻ ያገኘው ማለት ነው። ላክሊ ሰውየው ባለመሞቱ ምክንያት ማለት ነው። ከዛ በኋላ ያው ማኑስክሪፕቱ ኮምፕሊት ሆነ ምናምን ብሎ ይናገራል ማለት ነው። ከዛ ይሄ ኮምፕሊት የሆነውን ቁርአን ደግሞ ምን እንዳደረጉት ቀጥሎ ላሳያችሁ። ኔክስት ላይ ነው ያለው እዛው ላይ ኮምፕሊት የሆነውን ቁርአን በምን ምክንያት ደግሞ እንዳቃጠሉት ላሳያችሁ። ሙስሊሞች ባይዘዌ ትራዲሽናቸው ቁርአናቸው በትክክል እንዳልተጠበቀ ነው የሚያሳየው። ሆን ብለውም እንዳቃጠሉት ነው የሚያሳየው። ከዛ እዛው ሳሂህ አልቡኻሪ 4987 ላይ 86 ነበር የቀደሙ 87 ላይ ይቀጥላል ታሪኩ ማለት ነው። ያኛው የቁርአን እንትን ተሰበሰበ በአቡበከር ተሰብስቦ አንድ ቁርአን ሆነ። ከዛ በኋላ ይሄኛው ደግሞ ዑመር የሚባለው ዑትማን የሚባለው ደግሞ በሱ ካሊፌት ጊዜ አቡበከር ከሞተ በኋላ ምን እንዳደረገ ተመልከቱ። ሁዴፋ ቢን አልየመን came to Uthman at the time when the people of Sham and the people of Iraq were waging war conquered Armenia and Azerbaijan. አዘርባይጃንና አርሜኒያን ለማስገበር ያው ኮንከርድ ሲያደርጉ ማለት እስልምና ለማስፋፋት ነው። እዛ በሄዱበት ጊዜ የተፈጠረውን ነገር ነው የሚናገረው። the people of Sham and the people of Iraq በእነሱ መካከል ማለት ነው የተፈጠረውን ነገር ሊነግረን ነው። እሺ አቡ ሁዴፋ was afraid of their the people of Sham and Iraq differ in the recitation of the Quran, so he said to Uthman, all the chief of the believer ተመልከቱ ምን አደረገ ምን አለ በጣም ፈራ ምንድን በሻምና በኢራቅ ሰዎች መካከል በቁርአን መካከል በአነባበብ ነው የሚለው ሪሳይቴሽን ነው የሚሉት ልዩነት ስለመጣ ማለት ነው። ይሄን በመስጋቱ ምን ብሎ ተናገረው ለኡትማን all the chief of the believer ይሏል save this nation before they differ about the book the Quran as the Jews and the Christian did before አለ። አይሁድና ክርስቲያኖች በመጽሐፋቸው እንደተለያዩ ይሄ ህዝብ ሳይለያይ አንድ ነገር አድርግ አለ። ስለዚህ የሚያነቡት ቁርአን የሚለያይ ነበር ማለት ነው። ተመልከቱ የሚያነቡት ቁርአን የተለያየ ቁርአን ነበር ማለት ነው። ስለዚህ ስታንዳርድ ማድረግ ነበረባቸው ወደ አንድ ማምጣት ሰው ሁሉ አንድ እንዲያነብ ማለት ነው። so Uthman sent a message to Hafsa saying ወደ ሀፍሳ ላከ። ሀፍሳ ማለት የዑመር ልጅ ናት። ወደ እሷ ላከ። አቡበከር ሲሞት ዑመር ጋር ነበር። ዑመር ሲሞት ደግሞ ሀፍሳ ጋር ሄዷል። የመጀመሪያ የተጻፈው ማኑስክሪፕት ማለት ነው። ስለዚህ ወደ እሷ ወደ ሀፍሳ ሜሴጅ ላከ ማለት ነው። send to the manuscript to the Quran so that we may compile the Quranic material in perfect copy አለ። ምን አላት? ወደ እሷ ምን ላከ? መልእክተኛ ላከና ማኑስክሪፕቱን ላኪልን የበፊቱን ማኑስክሪፕት እሱን ፐርፌክት ኮፒ አድርገን በአንድ ማቴሪያል አድርገን እንሰበስበዋለን ኮፒ እናደርገዋለን አለ እንጂ ይኸውላችሁ ኮፒ ነው ምናምን ፐርፌክት ኮፒ ነው የምናደርገዋለን። በመጀመሪያ የተጻፈው ፐርፌክት ኮፒ አልነበር? ፐርፌክት ኮፒ እናደርገዋለን አለ the Quranic material in perfect copy and return the manuscript to you አለ። ከዛ በኋላ እንመልስልሻለን። ተመልከቱ አሁን ቀጥታ መገልበጥ ቢሆን ኖሮ እነዚህን ቃላት መጠቀም አይጠበቅበትም ነበር። የመጀመሪያውን ያኛውን ያምጥቶ ይገለብጠው ነበር። ለምንድን ነው የተለያየ ቁርአንስ ሊኖር ይችላል? በኢራቅ ሰዎችና በምንድነው በአሻም ነው በሚባሉ ሰዎች መካከል ለምን ልዩነት አመጣ? ከዛ በኋላ ላኪልን አለ። ሀፍሳ ሴንት ቱ ኡትማን ዘን ኦርደር ዚያድ ብን ጠቢት አብደላ ኢብን አዙቤር ሰዓድ ቢን አልዓሳ ኤንድ አብዱርሃማን ቢን ሃሪስ ቢን ሃሺም ቱ ሪራይት ዘ ማኑስክሪፕት ኢን ኤ ፐርፌክት ኮፒ። ተመልከቱ እነዚህን አራት ሰዎች ድጋሚ ፐርፌክት ኮፒ አድርገው ከማኑስክሪፕት ላይ እንዲጽፉ ነገራቸው ማለት ነው። ኡትማን ሴድ ቱ ዘ ትሪ ቁረይሽ ሜን ለሶስት የቁረይሽ ሰዎች ኡትማን እንደዚህ አላቸው ኢን ኬስ ዩ ዲስአግሪ ዊዝ ዚያድ ብን ጠቢት ከዚያድ ብን ጠቢት ከአንዱ ጻፊ ጋር ካልተስማማችሁ ኦን ኤኒ ፖይንት ኦፍ ዘ ቁርአን በማንኛውም መልኩ ማለት ዘን ራይት ኢን ዘ ዳይሌክት ኦፍ ቁረይሽ በምን ይጻፋል? በቁረይሽ ዳይሌክት እንዲጻፍ አዘዙት አለ ወይም በሱ እንዲጻፍ አድርጓል። the Quran was revealed in their tongues ቁርአን የወረደው በምንድን ነው? በሱ ታንግ ነው አለ። አሁን እዚች ጋር አሁን የነገርኳችሁን ነገር ልብ በሉና
ወደኋላ አንድ መልሼ ላሳያችሁ። ዚያድ ኢብን ጠቢት ሲጽፍ ምን እንደተባለ ማለት ነው። አሁን ተጠረጠረ አይደለ? እሱን ሽማግሌ ያስቀመጠበት እሱ በሚናገረው በማናቸውም ነገር ካልተስማማችሁ አለ ካልተስማማችሁ በቁረይሽ ዳይሬክት እንዲጽፍ ይደረግ፣ ምክንያቱም ቁርአን የወረደው በዛ ነው አሉ። የመጀመሪያው ሲሰበሰብ ዚያድ ኢብን ጠቢት ሲጽፈው ምንድን ነበር የተባለው? ተመልከቱ። እሺ አሁን ከዚህ ጀምሮ ላምብላችሁ። ዚያድ ኢብን ጠቢትን ዑመር ይጠይቋል። ዑመር kept me arguing me to accept the proposal until Allah opened my chest for and it I began to realize and good idea which is ዑመር had realized። ምን ይላል? ዑመር ይጨቀጭቀው ነበር አላህ ደረቴን እስኪከፍት ወይ ልቤን እስኪከፍት እና የቁርአንን መሰብሰብ ወይ መጻፍን ነገር ሪላይዝ እንዳደረግ፣ ምክንያቱም ጥሩ የሆነ አይዲያ ስለሆነ ብሎ ይናገራል። ዘን አቡበከር said to me አቡበከር እንደዚህ ያለው ተመልከቱ። አሁን said to me you are a wise young man አንተ ጥበበኛ ወጣት ነህ and we do not have any suspicions about you አንተ ምንም አይነት ጥርጣሬ ባንተ ላይ የለብህንም። እዚህኛው የመጀመሪያው ስብሰባ ላይ ዚያድ ኢብን ጠቢት እንደዚህ ነው የተባለው። አሁን ላይ ያለው ግን ሁለተኛው ላይ በሚጻፍበት ሰዓት ላይ ዚያድ ኢብን ጠቢት ራሱ ተጠርጥሯል ማለት ነው። የሱ ሐሳብ ውድቅ ነው ማለት ነው። ምክንያቱም ለምንድን ነው ሌላ ሰዎችን አስቀምጦበታል ማለት ነው። ተመልከቱ እዚህ ጋር አንተ ላይ ምንም ጥርጣሬ የለብንም፣ ምክንያቱም ለነብዩ በሚወርድላቸው ሰዓት ላይ ስትጽፍ የነበርክ ሰው ነህ አንተ ዲቫይን ሪቨሌሽን ብለው አሉት። ሶ እዚህ ጋር የሱን ኮፒ ካደረጉ በኋላ አሁን እዚህ ጋር ተመልከቱ። አሁን እዚህኛው ላይ ቀጥሎ ያለው ላይ ግን ማንኛውም ነገር ከሱ ጋር ካልተስማማችሁ ቁርአን የተጻፈው በቁረይሽ ዳይሬክት ነውና በቁረይሽ እንዲጻፍ አድርጉ ብሎ ይናገራል። ኦኬ ይሄው እዚህ ጋር ከዛ በኋላ ላሳያችሁ። ከዛ በኋላ እነዚህን አራቱን ሰዎች ካደረገ በኋላ እሺ ቱ ሪራይት ዘ ማኑስክሪፕት ኢን ኤ ፐርፌክት ኮፒ አድርጋችሁ ጻፉት አላቸው። እነዚህ አራት ሰዎች ኡትማን ሴት ቱ ስሪ ቁረይሽ ሜን አለ ለሶስቱ የቁረይሽ ማኖች እንደዚህ ብሎታል። ኢን ኬዝ ዩ ዲስአግሪ ዊዝ ዚያድ ኢብን ጠቢት ከዚያድ ኢብን ጠቢት ጋር በማንኛውም ነገር ካልተስማማችሁ ኦን ኤኒ ፖይንት ኢን ዘ ቁርአን በቁርአን ጉዳይ ማለት ነው ካልተስማማችሁ ዘን ራይት ኢን ዘ ዳይሌክት ኦፍ ዘ ቁረይሽ ዘ ቁርአን ዋዝ ሪቪልድ ኢን ዴር ታንግስ ብሎ አስቀመጠ። ቅድም እንደዛ ሲል ነበር ማለት ነው። ቅድም ምንድነው አንተ ታማኝ ነህ ምንም ጥርጣሬ የለንም ብለው፣ አሁን እዚህ ጋር ግን ታማኝ ምክንያቱም መጀመሪያ ከጻፈው ቁርአን ጋር የተለየ ቁርአን እንደሚጻፍ እዚህ ጋር እንደሚቃወማቸው ስለገባቸው ማለት ነው። ስለገባቸው በዚህ መልኩ የሱን የበላይ ጠባቂ አድርገው እንዲጽፍ አደረጉት ማለት ነው። ከዛ በኋላ ይሄን ቁርአን ከጻፈ በኋላ ምን አደረገ ኡትማን sent every Muslim provinces in one copy what they had copied ምን አደረገ ከጻፈ ውስጥ ለእያንዳንዱ ፕሮቪንስ አንዳንድ ኮፒ ላከ and ordered that all other Quranic material ተመልከቱ ሌላውን የቀረውን የቁርአን ማቴሪያል whether written in fragment በቁርጥራጭ ላይ ያለው ማኑስክሪፕት or whole copy ቢበርንት ሙሉ የቁርአን ክፍልም ቢሆን በፍራግመንትም ቢሆን ያለውን ማቴሪያል እንዲቃጠል አዘዘ ማለት ነው። ሰሞኑን ይሄን እንደዚህ እያሳዩ ዙም እያደረጉ ይሄ መጽሐፍ ቅዱስ ነው ምናምን እያሉ ፍራግመንት ሲያሳዩ ነበር። የነሱ ጋር የነበረውን ፍራግመንቶች በጠቅላላ አቃጥለው አጥፍተው ስታንዳርዳይዝ እያደረጉ ነው የሚመጡት እነሱ። እኛ ጋር ኮፒ እያደረግን ነው የምንመጣው ባይዘው ማለት ነው። የመጀመሪያው እንትን ሲል ኮፒ እያደረግን ከዛ እያደረገ ነው የሚመጣው። እነሱ ጋር ግን እያቃጠሉ ነው አሁን ላይ ያለውን የያዙት ማለት ነው። እችኛዋን ላሳያችሁና በእነሱ መካከል ደግሞ የነበረውን ጉድ ላሳያችሁ። ታሪኩ ይሄ ቅድም ያነበብኩላችሁ ነው። በሙስሊሞች መካከል በአነባበብ ምክንያት ልዩነት የመጣውን ያነበብኩላችሁ ነው። ግን ዚያድ ኢብን አብደላህ ኢብን መስዑድ ምን እንደሚል ላሳያችሁ። ከታች ጋር ይመጣና አብደላህ ኢብን መስዑድ እንደዚህ ይላል። ተመልከቱ። ዚያድ ነው የጻፈው። እሺ their agreement was brought Uthman, so he said, right as a taboo for this revealed in the tongue of the Quraysh. Okay, ከዚህ ጀምሮ Azur said Abdullah Ubayd bin Abdullah bin Utbay informed me that Abdullah ibn Mas'ud disliked Ziyad ibn Thabit copying the Musaf ይላል። ተመልከቱ። አብደላህ ኢብን መስዑድ ማለት የመሐመድ ሰሃባ ነው።
ታዋቂ ነው። ቁርአንን መማር ካለባችሁ ከሱ ተማሩ ተብሎ የተመሰከረለት ሰው ነው። ቁርአንን 70% በቃሉ በመሐመድ ጊዜ የሸመደደ ሰው ነው። መሐመድ የመሰከረለት ሰው ነው። ሲቀራም እንትን ሲልም አሁን ኡባይ አብደላ ቢን ኡትባ የተባለው ሰውዬ ኢንፎርምድ እንዳደረገኝ ብሎ አብደላ ኢብን መስዑድ እንዲህ አለ። ምን አለ? ዲስላይክ ዚያድ ኢብን ጠቢት ኮፒንግ ኦፍ ዘ መጽሐፍ የዚያድ ኢብን ጠቢት የጻፈውን መጽሐፍ ቅድም የተጻፈው ማለት ነው። እሱን አልወደደውም ማለት ነው፣ ይጠላው ነበር። ኤንድ ሂ ሴድ እንደዚህ አለ፣ ኦ ሙስሊም አለ፣ ኦ ሙስሊም ፒፕል አይ አም ሪሙቭ ፍሮም ሪኮርዲንግ ዘ ትራንስክሪፕሽን ኦፍ ዘ መጽሐፍ ኤንድ ኢትስ ኦቨርሲን ባይ ኤ ማን ባይ አላህ። የትኛው ማን? ይሄ ዚያድ ኢብን ጠቢት የጻፈውን መጽሐፍ እሱ ያስተላለፈው ወይም እሱ የጻፈውን መጽሐፍ አልወደደውም። ስለዚህ ምን ብለው ተናገራቸው? በአላህ when I was accepting Islam he was but in the line of the disbeliever man እኔ ቁርአን ምንድነው እስልምናን ስቀበል እሱ ገና በአባቱ ወገብ ላይ ነበረ። ገና በማያምኑት በአባቱ ወገብ ላይ ነው። ሚኒንግ ይላል ዚያድ ኢብን ጠቢት ስለማን ነው የሚያወራው? ስለ ዚያድ ኢብን ጠቢት ማለት ነው። የእሱን መጽሐፍ አይፈልግም፣ የእሱን ቁርአን አይፈልግም። ማን? አብደላ ኢብን መስዑድ የራሱ ቁርአን ነበረው። እሺ was regarding that አብደላ ኢብን መስዑድ said ኦ ፒፕል ኦፍ ኢራቅ አለ። ተመልከቱ፣ ለኢራቅ ሰዎች በእነሱና በሻም መካከል ልዩነት ይመጣል የተባለው የእነሱ ቁርአን ተሰብስቦ የተቃጠለው እንደ ብሎ መከራቸው። ኦ ፒፕል ኦፍ ኢራቅ አላቸው፣ ኢራቅ ኪፕ ዘ መጽሐፍ ዛት አር ዊዝ ዩ ከእናንተ ጋር ያለውን መጽሐፍ ጠብቁ፣ ኤንድ ኮንሲል ዘም ደብቁም አላቸው። ለምክንያቱም ዑመር ወስዶ ሰብስቦ እንዳያቃጥል በኡትማን ይቀር ወስዶ ሰብስቦ እንዳያቃጥልባችሁ ሌላውን እንዳያቃጥል መጽሐፎቻችሁን ደብቁ፣ የዚያድ ኢብን ጠቢትን መጽሐፍ ከሱም ራቁ አለ። ፎር ኢንዲድ አላህ ሴድ አላህ እንደዚህ ብሏል፣ ኤንድ whoever conceal something he shall come with what he conceal on the day of the judgment ማንኛውንም ነገር የሚደብቅ ሰው ካለ በቂያማ ቀን ከዛ ከደበቀው ነገር ጋር አብሮ ይመጣል የሚል ብሎ ሱራ 361 ያው ይሄ ለእንትን ነው የወረደው። በእርግጥ መሐመድ ጋቢ ሰርቆ ማለት ነው ብሎ ተናገረ ማለት ነው። ስለዚህ በመሐመድ ሳባዎች መካከል በመጀመሪያዎቹ ቁርአን በጻፈውና በአብደላ ኢብን መስዑድ መካከል እንኳን በያዙት ቁርአን አይስማሙም ነበር። አብደላ ኢብን መስዑድ የራሱ ቁርአን ነበረው። ለኢራቅ ሰዎችም መጽሐፋችሁን ደብቁ፣ ከዚህ ሰው የመጽሐፍ ራሳችሁን አርቁ እያለ ሲናገር እንሰማዋለን ማለት ነው። ተመልከቱ፣ እንደዚህ አይነት ችግር ነው ያለው በራሳቸው መጽሐፍ ውስጥ ማለት ነው። እና መጽሐፎቻቸውን እያቃጠሉ ነው የመጡት። ይፍን የመጀመሪያዎቹ ሰሃባዎች ራሳቸው በቁርአን ራሱ የማይስማሙ ነበሩ ማለት ነው። አይስማሙ። አንዱ የአንዱን ቁርአን አይኔን አልየው እያለ ነው፣ አልወደውም፣ አልፈልግም። ስለዚህ መጽሐፎቻችሁን ወስደው እንዳያቃጥሉባችሁ ደብቁ እያለ ይናገራል ማለት ነው። እና ከነሱ አንፃርም ሌላም ነገር ምናልባት እናረድ አለን ሲሉ ስለሰማው ነው። ተጨማሪ ነገር የምታገኙት ነገር ይኖራል። ለማሜ ጋር ገብታችሁ ተከታተሉ። ለማናቸውም ይበቃል።